ስንመለከት ጴጥሮስና ዮሐንስ በጸሎት ጊዜ ይላል በ9 ሰዓት ወደ መቅደስ ሄዱ። ሃሌሉያ። በዛም ደግሞ ሲወለድ ጀምሮ ማህፀን ላይ አይደለም ሲወለድ ከተወለደ ሰዓት ጀምሮ ሽባ የሆነ አንድ ሰው ነበረ። ሁላችንም ስንወለድ ጠንካራ ወይም ብርቱ ሆነን አይደለም የተወለድነው። የዚህ ሰው ደግሞ ከተወለደም በኋላ እግሩ ሽባ ነበር። ምን አይነት እግሩ እንደሰለለ መገመት አያቅታችሁም። እንደዚህ አይነቱ ደዌ ደግሞ በሕክምና ወይም በቀዶ ጥገና ሊፈወስ አይችልም። ከዛ የተነሳ ቤተሰቦች አይደሉም ቤተሰቦች ስለሰለቹት ይመስለኛል ሰዎች ለሚለው መጽሐፍ ቅዱስ ሰዎች እያመጡ በቤተ መቅደሱ ላይ ያስቀምጡት ነበር። ከዛ በኋላ ደግሞ ለምኖ ሲጨርስ ደግሞ መተው ይወስዱታል። ይህ ሰው በራሱ ፍቃድ ሳይሆን በሰው ፍቃድ የሚኖር ሰው ነው። ስለዚህ ይህ ሰው በማለዳ ይመጣል፣ ይቀመጣል፣ ይለምናል። እንደገና ደግሞ መተው ወደ ቤት ይወስዱታል። ነገም እንደዛ ከነገ ወዲያም እንደዛ። ይህ ሰው ለትንሽ ጊዜ አይደለም ከ40 ዓመት በላይ ይላል የልጁ ዕድሜ። ሃሌሉያ። ይህ ሰው መለመን ልምድ ሆኗል። ዛሬ ልመና ከህይወታችሁ ላይ ይመታል። አንተ ካንተ ህይወት ላይ ይመታል። ልምድ የሆነ ጭንገፋ ይመታል። ልምድ የሆነ ማጣት ይመታል። ልምድ የሆነ ኪሳራ ይመታል። ከአንድ ሰው ህይወት ላይ ልምድ ይመታል። ወገኖቼ ይህ ሰው መለመን ልምድ ሆኗል። ሽባነት ደግሞ ስንመለከት አንድ ሰው አካላዊ ሽባነት ሊያጋጥመው ይችላል። ሌላው ደግሞ መንፈሳዊ ሽባነት ሊያጋጥም ይችላል። አንድ ሰው ሲሰበር ወይም ሽባ ሲሆን ያለው ምርጫ ሰዎች እንዲሸከሙት ብቻ ነው። በመንፈሳዊ ነገር ደግሞ አንድ ሰው ሊሰበር ይችላል። ይህ ስብራት የልብ ስብራት ሊሆን ይችላል። ነቀፌታ ሊሆን ይችላል። እንከን ሊሆን ይችላል። አንድ ሰው ስብራት ወይም ሽባነት ሲያጋጥመው የሰው ተገዢ ነው የሚሆነው። የሰው ባሪያ ነው የሚሆነው። ዝቅ ነው የሚያደርግህ። ሁሌ የሰው እጅ እንድትመለከት ነው የሚያደርገው። ዛሬ የጥገኝነት መንፈስ ከህይወታችሁ፣ ዛሬ አለመቻል ወደ መቻል፣ ዛሬ ውድቀት ወደ መነሳት፣ ዛሬ ጎዶለነት ወደ ሙላት፣ ዛሬ አለማወቅ ወደ ማወቅ። አንድ ቀን ጴጥሮስና ዮሐንስ ወደ መቅደሱ ሊገቡ ሲሉ ለመነ ምጽዋት። ይህ ሰው ሁሌም ማንም ሰው ይለብ አጠገቡ ምጽዋት ይለምናል። አንድ ቀን ግን ጴጥሮስና ዮሐንስ ወደ መቅደስ ሊገቡ ሲሉ በ9 ሰዓት ይላለኝ። ይህ ሰዓት የልጁን ፈውስ የሚያመጣበት ሰዓት ነው። ይህ ሰው ሰላም የሚያረጋበት ቀን ነበረች። የሚፈወስበት፣ ደስታው የሚመለስ፣ ጤናው የሚመለስበት ቀን ነበር። 9 ሰዓት ሲያልፉ ምጽዋት ለመናቸው። እነ ጴጥሮስ ደግሞ አዩት አይልም ተመለከቱት ነው የሚለው። ሲለምናቸው እነሱ ሰምተው አይደለም ዞር ያሉት፣ ተመለከቱት። የተመለከቱት ሽባነቱን ሊመቱት ፈልጎ ነው። የተመለከቱት አልራመድ ያለውን መንፈስ ሊመታውት ነው። ዛሬ ከህይወታችሁ ላይ ይመታል። አረ ከህይወታችሁ ይመታል። ትርፋማ ያላደረገ መንፈስ ይመታል። ውጤታማ እንዳትሆን ያላደረገ መንፈስ ይመታል። ከአንድ ሰው ህይወት ላይ ይመታል። ሃሌሉያ! ክብር ለእግዚአብሔር ይሁን። ዛሬ ጭንቀፋ ከህይወታችሁ ይመታል። አንተ ጭንቀፋ ከህይወትህ ይመታል። አረ አለመስራት ከህይወትህ ይመታል። አረ አለመጸለይ ከህይወትህ ይመታል። አረ አለመውጣት ከህይወትህ ይመታል። ዛሬ ችግራችሁን ኢየሱስ ይመለከታል። ጥያቄያችሁን ኢየሱስ ይመለከታል። ዛሬ በነገር ላይ ኢየሱስ ይመጣል። በጥያቄያችሁ ላይ ኢየሱስ ይመጣል። አንተ በህይወት ላይ ኢየሱስ ይመጣል። ሊፈታችሁ ይመጣል። ሊጎበኛችሁ ይመጣል። ጥያቄ ሊመልስ ይመጣል። ለዘመናት መቅደስ በር ላይ ተቀምጧል። አምልኮ ግን አያውቅም። ለዘመናት እድሜ አስቆጥሯል። ይህ ልጅ ትርፋማ ሆኖ አያውቅም። አዩና ሊመቱት ፈለጉ። መንፈሱን ዋናውን ሊመቱት ፈለጉ። ከዛም ትኩር ብለህ ተመልከተናሉ። ሃሌሉያ! ዛሬ የእናንተን ችግር ኢየሱስ ይመለከተዋል። ጥያቄያችሁን ኢየሱስ ይመለከተዋል። ማጣታችሁን ኢየሱስ ይመለከተዋል። በበሽታ መታችኋል፣ ተመልክቶታል። በዕዳ መታችኋል፣ ተመልክቶታል። በማጣት መታችኋል፣ ተመልክቷችኋል። ኢየሱስ ይመለከታችኋል። ሃሌሉያ! ትኩር ብለው ሲመለከቱ ልጁ ሽባ ነው፣ መራመድ አይችልም።
ከዛም እንደዚህ ያለ ጴጥሮስ ሃሌሉያ ክብር ለእግዚአብሔር ይሁን። ሰዎች እንደሰጡ አይነት መፍትሄ አልሰጥህም። ሰዎች የሰጡ መፍትሄ እስካሁን አላስነሳህም። እዚሁ ነው ቁጭ ያደረገ እንድትለምን ነው ያደረገ። እኔ የምሰጥ መፍትሄ ግን አለኝ። እንደ ሰዎች አይነት አይደለም። ብርም የለኝም ወርቅም የለኝም፣ ግን አንድ ኃይል አለኝ አለ። ይህ ኃይል እዚህ የሚያስቀምጥህ አይደለም፣ ስፍራን የሚቀይር ነው፣ የሚለውጥ ነው። ዛሬ ህይወታችሁ ይለወጣል። ዛሬ አገልግሎታችሁ ይለወጣል። ዛሬ ስራችሁ ይለወጣል። ዛሬ ህይወታችሁ ይለወጣል። ለአንድ ሰው መለወጥ ይሆናል። ለአንድ ሰው መውጣት ይሆናል። ለአንድ ሰው መበርታት ይሆናል። ሰዎች ብር ሰጥተውሃል፣ እስካሁን ግን አላነሳህም። ሰዎች ምግብ ሰጥተዋል፣ እስካሁን ግን አላነሳህም። በስፍራው ላይ ተቀምጠሃል። ለውጥ የለውም። እኔ የምሰጥ ግን አንድ ኃይል አለኝ። ሃሌሉያ። ብርም የለኝም አለ፣ ወርቅም የለኝም አለ። በዛ ላይ ገንዘብ ያዡ ሙቷል ታንቆ እንደምታውቀው። አሁን በኪሴ የለኝም፣ ነገር ግን ኃይል አለኝ አለ። ይህ ኃይል ያገኛችኋል። ይህ ክብር ያገኛችኋል። ይህ መንፈስ ያገኛችኋል። አንተ ያገኝሃል። ከዛም እንደዚህ አለ፣ በናዝሬቱ በኢየሱስ ስም አለ ተነስና በእግር ተመላለስ። ዛሬ አንድ ሰው መመላለስ ይሆንለታል። በክብር መመላለስ ይሆናል። በትርፍ መመላለስ ይሆናል። በስኬት ጎዳና ትመላለሳላችሁ። በክብር ጎዳና ትመላለሳላችሁ። በድል ጎዳና ትመላለሳላችሁ። ዛሬ አንድ ሰው ይነሳል። ተጽዕኖ ፈጣሪ እውነት ትነሳለ። አነጋጋሪ እውነት ትነሳለ። አንተ ተቀብተህ ትነሳለህ። ተባርካችሁ ትነሳላችሁ። አንተ ምክንያት አድርጎ ያስነሳሃል። ለበረከት ምክንያት የሚሆኑ ሰዎች አሉ። ለፈውስ ምክንያት ሆነ ትነሳለህ። አንተ ምክንያት ሆነ ትነሳለህ። ለከተማው ምክንያት ሆነ፣ ለሀገር ምክንያት ሆነ፣ ለዓለም ምክንያት ሆነ